ስናፈቅ አልሰማ የሚከፋኝ መቼ መሰለሽ? ያው አንቺ ሲከፋሽ ነው። አንቺ ደስተኛ ካልሆንሽ ይከፋኛል። በእርግጥ ጓደኝነታችን አለ፣ ግን ያው አንዳንዴ እኔ ደግሞ ሰው ስላመድ በጣም ከባድ ጸባይ አለብኝና ሰው ቶሎ ላመዳለሁ። በዛ ላይ ቶሎ ለመርሳት ይቸገራል። እና በጣም ይቅርታ የእውነት ይቅርታ አድርጊልኝ እግዚአብሔርን። እኔ እንደዚህ ሰው አስከፍቼ ምን ይቅርታም ጠይቄ አላውቅም። መከራ መሃል አግኝቼሻለሁ እወድሻለሁ። እወድሃለሁ በጣም ስለሆነ እኔም እኮ እወድሻለሁ ይሉሻይ። እኔም እኮ እወድሻለሁ። አንዳንዴ ሰው ሲላመድ ፍቅር ይመጣል። ብዙ ነገር ይብን እኔ እናንተ እየተላመድን በሄድን ቁጥር ፍቅር ሊይዘን ይችላል። ያ ነገሮች አሉ። ግን አሁን ጠንካራ እንደሆን እያረከኝ ነው ያለው እና እኔ በራሴ በጣም ተናድጃለሁ። አንተን እንደዛ ይሄን ያክል ለምንድን ነው እንደዚህ ማስከፋው እንዳልከኝ? ውበትሽ ሲገርመኝ ጸባይና መልሽ ልቤን ገዝቶታል። ከማየ በኋላ እንዳንቺ የሚያዝንልኝ ፍጡር የታል? ዘመኑ እንደዛ በቃ በአንተ ውስጥ አድርጌዋለሁ። ከአንተ ጋር ነው አሪፍ ጊዜ የማሳልፈው ምናምን ያ ነገር ነው በጣም ተጽዕኖ ያመጣብኝ ብዬ ነው ማስበው። ያው መላመዳችን ትከፋ አልፈልግም። እኔም በጣም ይቅርታ ማለት ፈልግ። አረ አንቺም አረ እንዴት ብሎ ለሚነግርሽ ቃል አጠፋ ዋፌ ሚልሽ አትጠብቂም ምላሽ ከኔ ታውቂ። ሰላም እንዴት ናችሁ? ውድ ቢስ አለ ደህና ነኝ። አምሮ ብቻል ይህንንም ሌላ ችግር እንዳይፈጠር ያው እኔ በሷ ብዙ ትምህርቶች ወስጃለሁ። ጥሩ አፍቃሪ ናት፣ ጥሩ ሰው ናት፣ ልቧ ጥሩ የሆነ ሴት ናት፣ መልካም ሴት ናት። ብቻ እኔ እሷ ለመጉዳት አልነበረም የቀረብኩት። ግን እመኑኝ በእንደዚህ አይነት ህይወት የሚያልፉ ሰዎች አሉ። ካጠገባቸው ፍቅር ይዛታል ወይ ፍቅር ይዘዋል ብላችሁ ፈርታችሁ የማቀርቡትና የማታወሩት ከሆነ ያ ሰው ራሱ ላይ ሌላ ነገር እንዲያደርስ ጥሩ ሰው እንዳለ አሳይተሽኛል። ይሄ ከምንም በላይ ነው። ገብቶሻል አይደል? እኔ እውነቴን ነው የምልሽ። አሁን ከቤተሰቦችህ ውጪ እንደው ሌላ ከምታውቀው ሰው በጣም የምትወደው የምታምነው ልብህን የሚያርፍበት ሰው ልብህ የሚያምነው ሰው ብትይኝ አንቺን ነው። አሁን እያንዳንዷን የማውራት ቃላቶች የራሱ መጠንቀቅ ወይም ፍርሃት፣ ስጋት እየያዘኝ ነው። የልቤን ከተናገርኩ የውስጤን ካወራሁ እንደገና ሌላ ነገር እንዳይፈጥር እላለሁኝ እና እኔ አንቺን በቀረብኩበት ሰዓት በቃ አንድና አንድ ያው ከነበርሽበት ነገር አለ አይደለ? ከዛ ነገር በቃ እንድትወጪ ለማገዝ ነበረ። ሌላ ምንም አይነት አላማ አልነበረኝ። ምንም አይነት ተልእኮ ወይም ምንም አይነት አላማ አልነበረኝም እና ያ ሂደቴ ምናልባት እንደዛ ማድረግ አልነበረብኝም። ገብቶሻል? መቅረብ አልነበረብኝም። አንቺን ማገዝ እንድትለምጅኝ እንድንላመድ ያው የተላመድነው በእርግጥ በሂደት ነው። እየተገናኘን ሞር መገናኘት ሞር አብሮ ከአንቺ ጋር መሆን አንተ እንደዚህ እንድትከፋ አልፈልግም። እኔም በጣም ይቅርታ ማለት ፈልግ። አረ አንቺም አረ እንዴ አይሆንም ሄሊ አንቺ ምን አትፍተሽ እንዴ? አንቺ ምንም አላረግሽም። እግዚአብሔርን ተቀመጭ። አረ በፍጹም ማለት አንቺ እኮ ምንም ያረግሽው ነገር የለም። እኔ አሁንም ቢሆን ይኸውልሽ ግን ያው እኔ እወድሃለሁ በጣም ስለሆነ እኔም እኮ እወድሻለሁ ይሉሻይ። እኔም እኮ እወድሻለሁ በቃ አንተን ማጣት ስለማልፈልግ ነው ይሄን ሁሉ ነገር እንትን ያልኩት። አብሽር አንተም እንደዚህ እንድትከፋ ብቻ አሁንም ቢሆን ይኸውልሽ የማወራው ነገር እንደነገርኩሽ ሌላ ችግር ይፈጥራል ብዬ ስለማስብ ነው እንጂ በውስጥ ብዙ ነገሮች አሉ። እነሱን ደግሞ ቀስ ብዬ የምነግርሽ ይሆናል። አሁን እንዴት ነው? እኔ ደህና ነኝ። አንቺ ካልደበረሽ፣ አንቺ ደህና ከሆንሽ እኔ ደህና ነኝ። እውነት
አንቺ ደህና ከሆንሽ እኔ እንደውም ፈርቼ ነበረ። በቃ እንደዚህም ትሆኛለሽ ብዬ አላሰብኩም ነበረ። ደስ ብሎኛል በቃ ምክንያቱም ያ ሁሉ ያወራነው ነገር እንደውም ሰርቷል ብዬ ነው። ያኔ የተመካከርናቸው ነገሮች ከዚህ በኋላም ብዙ ሰው ሊቀርብሽ ይችላል ብዬ አሁን ላይ ሄሉ ማለት ነው ሰውን ለማመን ድጋሚ ሊከብዳት ይችላል። በጣም ይከብዳል። ምክንያቱም ቀለበት ያክል ነገር ሳምንት ሳይሞላው እንደገና ሌላ ፍቅረኛ መንጣቷ ቀለበት አሰርኩ ብላ ደስታዋን ሳትጨርስ ሳታጣጥም ሌላ ፍቅረኛ አለው ተብሎ ስትመጣ በጣም ይከብዳል እንደኔ ማለት ነው። ግን ሆኖም ግን ደግሞ ተስፋ መቁረጥ አያስፈልግም። ምክንያቱም እሷ ገና አዲስ ነው የተዋወቀች። ያው በአጭር ጊዜ አንደኛ እኔ የምላችሁ ቤተሰቦቿ ራሱ በጣም ነበር ደስ ያላቸው። በተለይ እናትና አባቷ እሷ ገብታ ትዳር ይዛ የልጅ ልጅ ማየት ይፈልጋሉ፣ አንድ ሴት ስለሆነች ማለት ነው። ሆኖም ግን እግዚአብሔር ያለው ነው የሚሆነው። ለእሷ ያለው ፈጣሪ አስቀምጦታል። ለእናንተ ያለውን ወዴትም አይሄድ ማለት ነው። ለእናንተ ያለውን ፈጣሪ አስቀምጦታል። ምንም አለ ምንም ማለት ነው። ዋናው ተስፋ ለመቁረጥና ፈጣሪን እንትን አለ ማለት ነው። ፈጣሪ ሁሉ ጊዜም ከነገሮች ሲያወጣችሁ ምክንያትና ምክንያት አለው። እንደገና ሲቀጥል ደግሞ እንዳልክ ዳይመንድ ናት ሄሉ፣ ፍቅር አሰጣጥ ትችልበታለች ለሰው ልጅ ምናምን ብሏል። እና ብዙዎቻችሁ ኮሜንት ላይ ራሱ ትላንትና ምን ብሏል መሰለኝ፣ የአንቺ ህመም እኔንም ያመኛል ብሏል። እንትን ላይ ቆይ ያስቀምጥላችኋለሁ ማለት ነው። አንቺ ሲያምሽ እኔም ያመኛል፣ ደክሞኛል፣ ትላንትና በቃኝ አሞኛል እያለች ነበር እና የአንቺ ህመም እኔንም ይሰማኛል ብሎ በጣም ነው ያዘነው በኮሜንት ማለት ነው። ግን ሆኖም ግን እንዳልክ እንደነገርኳችሁ በፊት ከኔ ጋር ከራሴ ጋር አልነበርኩም፣ ይሄ አሁን የምታዩት እንዳልክ አይደለሁም ብሏል። በእርግጥም ሊሆንበት ይችላል። እኔ ብዙ ነገር ስለማቅ አሁን የምናየው ለምሳሌ ወንድሟ የብሩን ሀብል ማድረግ የለበትም። ገብቷችሁ አይደል? ደግሞ የድሮ የተዋችሁ ሴቶች ማለት ምን አይነት አስተሳሰብ ምን አይነት ሞራል እንዳላቸው አላውቅም። ልጅ ከወለደ ከአንድም ሁለት ልጅ ከወለደ በኋላ እንደገና የኔ ይሆናል ብላችሁ በዚህ በሰይጣን ስራ የምታምኑ ሰዎች ማለት ነው። ለእናንተ እግዚአብሔር ልቦና ይስጣችሁ ነው የምለው። እኔ ምንም አይደለም። ምክንያቱም ናሂ ቢመጣም በእንደዚህ በተርካሻ ነገር በትርኩስኩስ ነገር ናሂን ብትወስጁ ባልሽ አይሆንሽም። እውነት ስነግርሽ አንቺ ይሄን የምትመኘው ልጅ ማለት ነው። ከዛ ሲቀጥል እንዳልክና ሄሉን እንደዛ አድርጋችሁ ሰው አረሰው። ግን ምን አይነት አስተሳሰብ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን ላይ እንደነገርኳችሁ ውድ ቤተሰቦቼ ማለት ነው፣ ቀን ላይ ጠዋት ላይ ስንታይ ነጠላ ለብሰን የቤተክርስቲያን ሰው ፈጣሪ ፈሪ ምናምን እንመስላለን። ጌታ ይቅር ይበለኝና ማለት ነው። ግን ድርጊታችን ሌላ ነው። ድርጊታችን ሌላ ብቻ ለታይታ ነው ወይ አንዳንዴ ይቅርታ ለታይታ ነው ወይ ለዝና ነው ወይ ለመታወቅ ነው ወይ ብዬ እኔ ራሴን ራሱ እጠይቃለሁ ማለት ነው። አንዳንድ ጊዜ ያለ አይደል የሆነ ጥያቄ የሚፈጥርባችሁ ነገር እና የሰውን ህይወት ለመበጥበጥ የሚሄዱት አካሄድ እኔ ብቻ በጣም ነው የሚያመው ማለት ነው። ምክንያቱም ድሮ የተወኩትን ሰው እንደገና ሁለት ስንት ዓመት ሙሉ ከኖረ በኋላ ለኔ ይሆናል ብሎ እንደገና ማገርሸት ማለት በጣም ይከብዳል። እና ምን ልላችሁ ነው ውድ ቤተሰቦቼ፣ ሄሉና እንዳልክ ይታረቃሉ ብዬ ተስፋ አደርጋለሁ። ምክንያቱም ከዚህኛው ልጅ እንዳልክ ትንሽ ያገናዝባል፣ እህቶቹን የሚያል ይሄም እህቶች አሉት። እንዴት ምን አይነት አስተሳሰብ እንዳለው አላውቅም። እዛ ጋር ሳይጨርስ ትንሽ ነገር እንትን ሲበለው አፈቀርኩሽ፣ ወደድኩሽ፣ ሞኩልሽ ብሎ ማድረጉ። ሁለተኛ ነገር ደግሞ የበፊት ፍቅረኛው በነገራችን ላይ እሷም ጥፋት አለባት። ለምን እስከዛሬ ይቅርታ ለምን እስከዛሬ ቀለበት እስከሚያስሩ ድረስ ስታይ፣ በነገራችን ላይ ፊልም እየሰራን ነው ማስታወቂያ እየሰራን ነው ብሏል ሊሆን ይችላል። እኔ በልጅቷም አልፈርድም። እኔ ያው እስከዛሬ ድረስ ቀለበት እስከሚያስሩ ድረስ ለምን ቆየች ለምን አልመጣች የሚለው ነገር ነው ያመመኝ ማለት ነው። ከዛ ሲቀጥል ደግሞ ቀለበት እስካስሩ ድረስ መጠበቅ የለባትም ነበረ። ያው ትናንትና እንዳያችሁት ወጥቶ ነው ሄደው እና የሄሉ አሁን ላይ ብዙዎቹ ተጣልቶም እኮ መታረቅ አለ። አሁን እንትን የምትላክ ከሆነ ታረቁ ምናምን እያሉ ነው። የሚገርማችሁ ነገር ማለት ነው ታረቁ
ምናምን እያለ ብዙ ሰው ነው ከ400 ምናምን በላይ ነው ኮሜንትና ላይክ የተጻፈለት ማለት። ግማሾቹ ደግሞ በላይ የወጋ ቢረሳ የተወጋ ይረሳ፣ ከናሂ ጋር ያለ ሀያት ከምትወደው ፍቅረኛው ያለ ሀያት አንተ ነህ ምናምን እያሉ ይሄ አይደለም። የሆነ ምክንያት አለ፣ ለእናንተ ያልሆነ ሰው አለ። ናሂ ናቲ ማለት ነው። ናቲ ይወዳታል፣ ያፈቅራታል፣ ግን ስለ እሷ ክፉ ምንም አያወራም። ናቲም ጋር እኮ ለመታረቅ ማለት ነው የልደቷ ጊዜ አበባ ገዝቶ በጓደኞቹ አሰጥቷት የእሷ መልስ ነው ከዚህ ጋር ስለነበረች ማለት ነው ከያብ ጋር ስለነበረች መልሷ ነው እንጂ 100% ናቲ መታረቅ ይፈልግ ነበር ከሄሉ ማለት ነው። እና ሄሉ የምትወደድ ልጅ ናት፣ የዋህ ናት። የዋህነቷ ነው እንደዚህ ያደረጋት። ግን ደግሞ ቆይታ ያላችሁ ሄሉ የማታ እንጀራ ይኖራታል። እንደዚህ ተገፍታ መከራዋን አይታ ምን ብላ ይዘገያል እንጂ ጊዜው ራሱ ጊዜውን ጠብቆ ፈጣሪ ጊዜው ሲደርስ የተባረከ ትዳር የተባረከ ህይወት ይኖራታል እንደ እግዚአብሔር። ዋናው እግዚአብሔርን ማመን በእግዚአብሔር መተማመን ነው እና ጠንካራ ጎበዝ መሆን፣ ቶሎ እጅ አለመስጠት። ሌላው ደግሞ ሲቀጥል ለወንድ ልጅ በቃ ራስን አንተን ካጠሞታለሁ ማለት በጭራሽ የሚባል ነገርም አይደለም።